ትናንት ማምሻውን የህወሓት ታጣቂዎች ወደ አፋር ክልል ዘልቀው በመግባት ቦታዎችን እንደተቆጣጠሩ የክልሉ መንግስት ባወጣው መግለጫ አስታውቋል። ማታውን ከባድ ውጊያ እንደነበር መረጃዎች አመላክተዋል። ብዙዎች ከህወሓት ጋር የነበረው የሰሜኑ ጦርነት ዳግም አገረሸ በሚል ዘግበዋል፣ ስጋታቸውን ገልጸዋል። ሆኖም ይህን ዝግጅት እስከንቋጭ ድረስ ስለ ግጭቱ ከህወሓትም በኩል ሆነ ከፌዴራሉ መንግስት ወገን የተሰጠ ምንም አይነት መግለጫ የለም። ማን ከማን ጋር ነው ወደ ግጭት እየገባው የሚለው ብዙዎችን ግር ሲያሰኝ ተስተውሏል። አሁን ግጭቱ በሁለት የትግራይ ኃይላት እንደሆነና ሐራ መሬት በሚል የተሰባሰቡት የትግራይ ሰላም ኃይልና ቲዲኤፍ በሚል የሚታወቀው የህወሓት ኃይል ደጋፊዎች እንደተጋጩ ነው የተነገረው። በአፋር ምንድነው እየተፈጠረ ያለው? ውጊያ የገጠሙት ኃይላት እነማን ናቸው? ቀጣይስ ምን ሊፈጠር ይችላል? አብራችሁን ቆዩ። የፕሪቶሪያው ስምምነት ዋና ዓላማ ተኩስ አቁም ነው። የሰሜኑ ጦርነት የቆመው በፕሪቶሪያው የዘላቂ ግጭት ማቆም ስምምነት ፊርማ ነው። ተኩስ ተጀመረ ማለት ይህ የፕሪቶሪያው ስምምነት ተጣሰ ማለት ነው። ይህ ደግሞ እጅግ ከባድና ወደ ሌላ ዙር ግጭት የሚያስገባ ነው። ትናንት በአፋር ክልል በከባድ መሳሪያ የታገዘ ግጭት ስለመደረጉ መረጃዎች አመላክተዋል። የአፋር ክልል የህወሓት ኃይላት የክልሉን ወሰን አልፈው ቀበሌዎችን እንደተቆጣጠሩ አስታውቋል። መረጃዎች እንደሚያመላክቱት ከሆነ አሁን በአፋር አዋሳኝ የጀመረው ግጭት ተዋናዮቹ ቲዲኤፍና የትግራይ ሰላም ኃይል ቲፒኤፍ በሚል የተደራጀው ታጣቂ ቡድን ነው። ብርጋዴር ጄኔራል ገብረ እግዚአብሔር የሚመሩት የትግራይ ሰላም ኃይል ከዚህ ቀደም በአፋር ክልል ተነስቶ በትግራይ ክልል ግጭት ውስጥ ሲገባ ስለመቆየቱ ተዘግቧል። በተለይ ባለፈው ነሐሴ ወር የተደረገው ግጭት የሰው ህይወት ጭምር ያለፈበት ነው። አሁንም የግጭቱ መነሻ የህወሓት ኃይላት ሐራ መሬት በሚል የተሰባሰበውን ቡድን ለመምታት ወደ አፋር ክልል ዘልቀው በመግባታቸው ነው። ራሳቸውን የትግራይ ሰላም ኃይል ብለው የሰየሙትና የትግራይና አፋር ክልሎች በሚዋሰኑበት ቀጠና የሚንቀሳቀሱ ታጣቂዎች ከዚህ ቀደም ብለው ከትግራይ ኃይላት ጋር ግጭት ውስጥ ገብተው ነበረም። ትግራይ ክልል ከአፋር ጋር በሚዋሰንባቸው አካባቢዎች እንደሚንቀሳቀሱ የሚነገርላቸውና በተለምዶ ሐራ መሬት፣ ነጻ መሬት ተብለው የሚጠሩ ታጣቂዎች ከትግራይ ኃይላት ተነጥለው የወጡ ናቸው። እነዚህ ታጣቂዎች በነ ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍና ድርጅቱን የሚደግፉ የትግራይ ኃይላት አዛዦች ከስልጣን ለማስወገድ ወደ አፋር ክልል ሄደው መደራጀታቸውን ይናገራሉ። በቅርቡ ራሳቸውን የትግራይ ሰላም ኃይል ብለው የሰየሙት እነዚህ ታጣቂዎች በደቡብ ምስራቅ በኩል ከትግራይ ጸጥታ ኃይላት ጋር በተደጋጋሚ ግጭት ውስጥ ገብተው ነበረም። ህወሓት በነጻ መሬት ስም የሚንቀሳቀሱት ታጣቂዎች በውጭ ኃይላት የገንዘብ ድጋፍ የሚደረግላቸውና በስምረት ፓርቲ እየተመሩ የትግራይ ተወላጆችን እርስ በርስ የሚያጋጩ ናቸው ሲል ይከሳል። ስምረት ፓርቲ በቀድሞ የትግራይ ክልል ጊዜ አስተዳደር ፕሬዝዳንት የሆኑ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር በሆኑት በአቶ ጌታቸው ረዳና በሌሎች የቀድሞ የህወሓት አባላት የተመሰረተ የትግራይ ተቋሚ ፓርቲ ነው። በአፋር የሚንቀሳቀሰው ኃይል ከዚህ ፓርቲ ጋር ግንኙነት እንዳለው ህወሓት ደጋግሞ ይናገራል። አቶ ጌታቸው ረዳ በክልሉ ሰላምና ጸጥታ ቢሮ በእርሳቸውና በአዲሱ ፓርቲያቸው ላይ ከወራት በፊት ይህን ታጣቂ ቡድን አስመልክቶ የተሰነዘረውን ክስ በተመለከተ በሰጡት ምላሽ ስምረት ወታደርና ገንዘብ የለውም በማለት በግጭቱ ውስጥ እጃቸው እንደሌለበት አስተባብለዋል። ትናንት ከግጭቱ በኋላ አቶ ጌታቸው ረዳ በማህበራዊ ትስስር ገጻቸው ባጋሩት መልእክት ኋላ ቀር የሆነው ቡድን የፕሪቶሪያውን ስምምነት ለማፍረስ የተለያዩ ትንኮሳዎችን ሞክሯል። ነገር ግን የፌዴራሉ መንግስት ታግሷል። አሁንም የፌዴራሉ መንግስት ወደ ግጭት ለመጎተት በአፋር ክልል ትንኮሳ ፈጽሟል። ይህ የሻዕቢያ አጀንዳን ለማስፈጸም የሚደረግ እንቅስቃሴ ነው። ለዚህ ዋነኛ ተጠያቂዎቹ ፍስሐ ማንጁስና ጄኔራል ዮሐንስ ናቸው ብለዋል። ይህ እንቅስቃሴ ለህዝቡ ስቃይ ለማምጣትና ህዝቡን ለመጨፍጨፍ የሚደረግ የክህደት እንቅስቃሴ አካል ነው ያሉት አቶ ጌታቸው ረዳ እናንተ ኋላ ቀር ቡድኖች ወደ አፋር የሚወስደውን መንገድ በመዝጋት የአፋርን ህዝብ እንደ ድርድር መሳሪያ ለመጠቀም ፍላጎት እንዳላቸው አውቃለሁ። ይህ እንዲሁም በፍጹም አታስቡ። የትግራይ ጦር ቲዲኤፍ እና ቲፒኤፍ ትግራይን ከፌዴራሉ መንግስት ጋር በምን መልኩ የሚያጋጭ አጀንዳ የለውም። እናንተም እንዲሁም። ስለዚህ ይህ ኋላ ቀር ቡድን የሻዕቢያ አጀንዳ መጠቀሚያ እንዳይሆን መታገል ያስፈልጋል ብለዋል። የህወሓት ኃይል በአፋር ክልል በኬልበተ የራሱ ዞን 6 ወረዳዎች ላይ ጥቃት ስለመፈጸሙ የተነገረ ሲሆን ትናንት ጥቅምት 26 ቀን 2018 ዓ.ም መጋሌ በምትባል ከተማ ስር የሚገኙ 6 መንደሮችን ተቆጣጥሯል ተብሏል። ክስተቱ የፕሪቶሪያውን ስምምነት ሊጥስና ዳግም የሰሜኑን ጦርነት ሊያዋለድ ይችላል በሚል ብዙዎች እየሰጉ ነው። የአሁኑ ግጭት ግን ከፌዴራሉ መንግስት ጋር እንዳልሆነ ግልጽ ሆኗል። የዚህ ግጭት ዋነኛ ምክንያት የህወሓት ታጣቂ ኃይል በአፋር ክልል የትግራይ የሰላም ኃይል ወይንም ቲፒኤፍ የተባለ አፈንጋጭ ኃይል አለ፣ ይህንን ኃይል መደምሰስ አለብኝ በማለት የከፈተው ውጊያ ነው። ይህን የትናንቱን ውጊያ ከመክፈቱ ቀደም ብሎ ህወሓት በርካታ ጦርና ከባባድ መሳሪያዎችን ወደ አካባቢው እንዳጓጓዘ የሚያሳዩ መረጃዎች ወጥተዋል። በአፋር ክልል የሚንቀሳቀሰውና ህወሓትን ማስወገድ አለብኝ የሚለው የትግራይ የሰላም ኃይል ወይንም ቲፒኤፍ በህወሓት መካከል የተፈጠረውን የፖለቲካ ልዩነት ተከትሎ የተወሰነው የወታደሩ ክፍል የነ ደብረጽዮንን ቡድን በመደገፉ እንዴት ይሆናል ወታደርና ፖለቲካን ምን አገናኛቸው በሚል ጥሎ የወጣ የታጣቂ ክፍል ነው።
ይህ እርምጃ የፕሪቶሪያውን ስምምነት የሚያፈርስ እንዳይሆን አስግቷል። ጥቅምት 24 ቀን 2013 ዓ.ም የፌዴሪ መከላከያ የሰሜን ዕዝ መጠቃት በትግራይ ክልል ለተጀመረውና የሰሜን ኢትዮጵያ ክልሎችን ላዳረሰው ደም አፋሳሽ ጦርነት መነሻ ነበረም። ለ2 ዓመታት በ3 ዙሮች ሄድ መለስ እያለ እልቂቱ ከቀጠለ በኋላ ጥቅምት 23 ቀን 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ በተፈረመው የሰላም ስምምነት ጦርነቱ ቆመም። ህወሓት ከፌዴራሉ መንግስት ጋር ካካሄደው የ10 ቀናት ድርድር በኋላ የተፈረመው የፕሪቶሪያው የሰላም ስምምነት የሰሜን ኢትዮጵያው ጦርነትን በማስቆሙ በብዙዎች በበጎ የሚነሳ የሰላም እርምጃ ነው። ይሁን እንጂ ስምምነቱ በትግራይ ክልል ምናልባትም በአፋር ክልል ጭምር የዘለቀውን ጦርነት ማስቆሙን የሚቀበሉ ወገኖች ቢኖሩም ስምምነቱ በአማራ ክልል አዲስ ዙር ግጭት እንዲፈጠር በር መክፈቱን በማውሳት በሰሜን ኢትዮጵያ የተሟላ ሰላም ያመጣ ነው የሚለውን ለመቀበል እንደሚቸገሩ ይናገራሉ። ከስምምነቱ ወዲህ በትግራይና በአዋሳኝ ክልሎች ያልተፈቱ ችግሮች መኖራቸውን በመጥቀስ ከኤርትራ ጋር የተፈጠረውን መቃቃር ውጥረት መነሻ በማድረግ ስምምነቱ የትግራይን ጦርነት አስቆመ እንጂ በሰሜን ኢትዮጵያ ቀጠና ዘላቂ ሰላም ለማምጣት አላስቻለም በሚል ትችት ያቀርባሉ። ላለፉት 3 ዓመታት የቀቢጸ ተስፋ ስምምነቱን ሲከተለው የቆየ ሲሆን አሁን ደግሞ የፕሪቶሪያው ስምምነት ተፈራራሚዎች እርስ በርሳቸው እየተወቃቀሱ ነው። የፕሪቶሪያው ስምምነት መፈረሙን ተከትሎ በትግራይ ጊዜ አስተዳደር መመስረት ቢቻልም አንዳንድ የስምምነቱ አንቀጾችን ለማስተግበር በተለያዩ አጋጣሚዎች ጥረቶች ቢደረጉም ስምምነቱ በተጨባጭ በስራ ላይ አልዋልም ነው የሚባለው። ዛሬ የፕሪቶሪያው ሰላም ስምምነት በመተግበር ጉዳይ ዋና ተፈራራሚዎቹ ህወሓትና መንግስት አንዱ ሌላውን ይከሳሉ። ይህ ሁናቴ ለ3 ዓመታት የቀጠለ ሲሆን ጉዳዩ ተካሮ ሌላ ዙር ጦርነት እንዳይፈጥር ስጋት አስከትሏል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከአፋሩ ግጭት ቀደም ብለው ከህወሓት ጋር ወደ ጦርነት ለመግባት ከበቂ በላይ ምክንያት እንደነበርና መንግስት ጉዳዩን በሆደ ሰፊነት እንዳለፈው ተናግረዋል። በእኛ ታጋሽነትና ሆደ ሰፊነት እንጂ ህወሓት ከፕሪቶሪያ በኋላ የሰራቸው ሴራዎችና ያጠፋቸው ጥፋቶች ራሱ ወደ ጦርነት ለመግባት በቂ ምክንያቶች ነበሩ ያሉት ጠቅላይ ኤታማዦር ሹሙ ህወሓት ፕሪቶሪያን የጣሰባቸው ነጥቦች ዘርዝረዋል። ጽምዶ ብሎ ድንበር ሰብሮ ከሻዕቢያ ጋር መተባበር ጸረ ህገ መንግስት ስራ ነው። እኔን ተሸክሞ ካልገባ በስተቀር ተፈናቃይ እንዲመለስ አለቅም ማለት ጸረ ህገ መንግስትና ጸረ ፕሪቶሪያ ነው። ኃይል ማሰልጠን እኮ ጸረ ፕሪቶሪያ ነው። ትጥቅ ፈቶ በመልሶ ማቋቋም ዲዲአር መርሃ ግብር የተሰጠውን ሰራዊት ዳግም መመለስ እኮ ጸረ ፕሪቶሪያ ነው። ለፋኖ ጥይትና ትጥቅ ሰጥተ አማራ ክልልን ኢትዮጵያንም እንዲበጥበጥ ማድረግ ጸረ ፕሪቶሪያ ነው። ይህንን ሁሉ እያየን ዳግም ወደ ጦርነት አልገባንም። አሁንም እየሰሩት ያለው ነገር ጉዳት አለው። ነገር ግን ወደ ጦርነት መግባቱ የበለጠ ጉዳት አለው ተብሎ ነው ዝም የተባለው። በጊዜ ሂደት ቀልብ የሚገዛ ሰው እየበዛ ሄድና ቀልብ የሌለው እየተንጓለለ ይሄዳል በሚል ነው ዝም የሚባለው ሲሉ ተናግረዋል። አሁን የፕሪቶሪያው ስምምነት ባለቤትና አስተግባሪ ጉዳይ ጭምር መካሰሻ ሲሆን እየታየ ነው። በፕሪቶሪያ ከመንግስት ጋር ስምምነቱን የተፈራረመው ህወሓት በምርጫ ቦርድ ውሳኔ ህጋዊ ሰውነቱን የተነፈገና ከማንኛውም የፖለቲካ እንቅስቃሴ የታገደ ነው። ስምምነቱን ባለቤት አጥቶ የተንሳፈፈ ሆኗል በሚል አስተያየት እየተሰጠበት ነው። አጨቃጫቂ የወሰን ጉዳዮችን ለመፍታትም ሆነ ወደ ተግባር ያልገቡ የስምምነት ጉዳዮችን ልባት ለመስጠት የፕሪቶሪያ ስምምነት በሚያዘው መሰረት ፖለቲካዊ ንግግር ማካሄድ የሚቻልበት እድል በአሁኑ ወቅት አለመኖሩን የሚናገሩ አሉ። አንዳንዶች የፕሪቶሪያው ስምምነት ከሞላ ጎደል መፍረሱንና ሊቀደድ ጫፍ መድረሱን ይናገራሉ። በዚህ ጊዜ አንጋፋው የትግራይ ፖለቲከኛ አቶ ገብሩ አስራት በአንድ ወቅት ፕሪቶሪያ ትንፋሽ ለመውሰጃና ጊዜ ለመግዣ ብለው ነው ሁለቱ ወገኖች የተፈራረሙት በማለት እንደተናገሩት ሁሉ የፕሪቶሪያው የዘላቂ ግጭት ማቆም ስምምነት ሳይተገበር ያበቃ ወደ መሆን ተቀይሯል የሚል ሐሳብ የሚያንጸባርቁ አሉ። ይህን መሰረት በማድረግ የጊዜ ጉዳይ እንጂ ወደ ጦርነት እንደገና መገባቱ የማይቀር መሆኑን እንደ አቶ ገብሩ አስራት ያሉ ፖለቲከኞች ይናገራሉ። የአሁኑ የአፋሩ ግጭትም እንደ ማሳያ እየተጠቀሰ ነው። የአፋሩ ግጭት ተባብሶ የአፋር ኃይላት የሚሳተፉበት ከሆነ ቀስ በቀስ የፌዴራሉ ኃይልም መግባቱ አይቀርም። ይህ ደግሞ ወደ ሙሉ ጦርነት መልሶ ሊከተን ይችላል የሚል ስጋት በፖለቲከኞች ዘንድ አለ። የፕሪቶሪያው ስምምነት ከተጣሰ ነገሮች ከቁጥጥር ውጭ ሊሆን ይችላሉ። በትግራይ የጀመረውና አንዳንድ ሪፖርቶች እስከ 800,000 ህዝብ በመቅጠፍ የ21ኛው ክፍለ ዘመን ደም አፋሳሽ ውጊያ በሚል የሚጠሩት የሰሜን ኢትዮጵያው ጦርነት በፕሪቶሪያ መቆም መቻሉ ትልቅ ስኬት ቢሆንም ይህ የአፋሩ ግጭት ዳግም መቀስቀሱ ግን ሌላ አዲስ ፖለቲካዊ ራስ ምታት ሆኗል። አበቃን። መልካም ጊዜ ተመኘን።